ለኢንዱስትሪ ግብዓት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ። አቅርቦት አድጓል። ሁለተኛው ችግር የኃይል አቅርቦት ነበር። ኢንዱስትሪዎች፣ ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይሄን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ስር ባሉ ሴክተሮች በተደረገ ጥናት 100% በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። በዚህም በዚህ ዓመት ለኢንዱስትሪ ሴክተር ብቻ የቀረበው ኢነርጂ ከ50% በላይ ከአምናው ጨምሯል። ከመሬት አቅርቦት ጋር ከግብዓት ጋር ሰፋፊ ስራ ተሰርቷል። በኢንዱስትሪ ሴክተር ለምሳሌ ብረትን ብንወስድ ኢትዮጵያ በፎርወርድ ሊንኬጅ ወይም ወደ ኢንድ በመጠቀም ደረጃ ባሉ የብረት ስራዎች ብረት ስክራፕ አቅልጦ ለኢትዮጵያ ልማቶች የሚያስፈልገውን የብረት አይነት በማምረት ደረጃ 100% በሚባል ደረጃ አቅም ፈጥራለች። በብረት ሴክተር ኢትዮጵያ ያላት ችግር አሁን በኦር በአልቲሜት ጥሬው እሱን ጨምቆ ለብረት ግብዓት ማድረግ ብቻ ነው። ከተለያየ ሀገር ስክራፕ ማግኘት ከቻል ያንን ጨፍልቀን ለልማት የሚውሉ ብረቶችን ማምረት የሚያስችል አቅም ኢትዮጵያ ፈጥራለች። ከጥቂት ወራት በፊት ሲሚንቶ ከፍተኛ ችግር ነበር። አሁን የሲሚንቶ ፋብሪካዎች የኤክስፖርት ጥያቄ እያነሱ ነው። ዋጋ መቀነሱ ብቻ ሳይሆን ምርቱ ከፍተኛ ስለሆነ ወደ ውጭ ወጥተን ብንሸጥ የሚል ጥያቄ እያነሱ ነው። መንግስትም እየመረመረው ይገኛል። ያም ሆኖ ግን በኢትዮጵያ ውስጥ የቤት ፍላጎት ገና አዳጊ ስለሆነ፣ ግንባታ ገና አዳጊ ስለሆነ ተጨማሪ የሲሚንቶ ፋብሪካዎች ማቋቋምና ያሉትን ማስፋት ላይ በተለይ ዳንጎቴ ጋር በቅርቡ እንደሰማችሁት የዳንጎቴን አቅም በእጥፍ ለማሳደግ ስራ ተጀምሯል። መስታወት ማምረት ልክ እንደ ብረቱ በመቁረጥ ቅርጻ ቅርጽ በማውጣት ደረጃ በርካታ ስራዎች ተሰርተዋል። መስታወትም እንደ ብረት ሙሉ በሙሉ ሀገር ውስጥ ለማምረት ጥቂት የግል ባለሀብቶች የጀመሩት ስራ በመንግስት ድጋፍ አግኝቶ በሚቀጥሉት ጥቂት ዓመታት ከተጠናቀቀ ከሲሚንቶም ቀድሞ ሙሉ በሙሉ መስታወት በሀገር ውስጥ ከጅምሩ እስከ መጨረሻው ፕሮዳክት ማምረት የሚያስችል እድል እየተፈጠረ ነው። ሴራሚክስ፣ ግራናይት፣ ማርብል ከፍተኛ አቅም ነው ኢትዮጵያ ያላት። እነዚህን ምርቶች ለሀገር ውስጥ ፍጆታ በቂ በሆነ ልክ ማምረት ከዚያም ሻገር ሲል ለውጭ ገበያ ማዋል ይጠበቅብናል። እነዚህ ያነሳዋቸው የብረት፣ የሲሚንቶ፣ መስታወት፣ የግራናይት፣ ሴራሚክስ ምርቶች በውጭ መመረታቸውና በውጭ ምንዛሬ መምጣታቸው ብቻ ሳይሆን ከባድ ስለሆኑ ሎጂስቲክስ ስርዓቱንም በእጅጉ የሚያውቁ ናቸው። ብረት ተሸክሞ ማምጣት፣ አፈር ጭኖ ማምጣት፣ ሲሚንቶ ማለት ነው፣ ድንጋይ ጭኖ ማምጣት ከባድ ስለሆነ በሀገር ውስጥ እነዚህን እያመረትን ስንሄድ በቴክስታይል በምግብ ማቀነባበሪያ ከጀመርናቸው ስራዎች ጋር ተደማምሮ የኢንዱስትሪ ሴክተር በከፍተኛ ደረጃ ውጤት እንደሚያመጣ ይጠበቃል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61% ደርሷል። በጣም ትልቅ ምርታ ነው። አሁንም ማደግ አለበት። ከነበርንበት አንጻር ግን ያሉ ኢንዱስትሪዎቻችን 61% የማምረት አቅማቸው ተሻሽሏል። በዚህ ዓመት ብቻ ከ55 በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል። ከ120 በላይ አዳዲስ ፋብሪካዎች ደግሞ አዲስ ፍቃድ አወጥተዋል።